እገልሻለሁ አልኩሽ። አንቺ ቆሻሻ ነሽ። ቆሻሻ ተረጋጉ። እገልሻለሁ። እንደዚህ ነው የምትናገሪኝ? እኔ እኮ አባትሽ ነኝ። ከምን ሙዳቂ አንስቼ ስላደረስኩሽ አባትሽ ቤት በኩል ነው አባትነት። ምን ማለት ነው? ልክ ጂ ነው እያልሽ ወተሽ ሌላ ቦታ ነው የምትሄጂው አይደለ? የትም ትንሽ እንኳን ነፍረት ይሰማሽ። አንተ የዚህ ቤት ዘበኛ ነሽ። ዘበኛ አፍህን ዝጋ። ዝም ብዬ ሰማሁህ። ስንት ጊዜ እየጻፍከው ስንት ጊዜ የሸመደድከውን ተረት ነው የምታወራልኝ? ሰማኛለህ? እንዲቀየረብህ እያረጥኝ ነው። ሰማኛለህ አይደል? እናቴ ነው መሰጠኝ። አንተ ራስህ ቆሻሻ ነክሽ። ቆሻሻ ቆይ እኔ ቤት ተበሰብሱታላችሁ። ከኔ ጋር ብትተባበሩና ብታወሩ ግን ይሻላችሁ እኮ። ምን እንድናወራለን ነው የምትፈልገው? አንተኛ ላይ ይዣለሁ የምትለው ማስረጃ ካለ አምጣና አሳየን። ዘበኛ እንደሆነ ሁሉም ነገር ሰማኛለህ? በየቦታው ሄጄ ንግድ ቢሮ በየቦታው ሄጄ ሁሉንም ፍቃዶች አጣርቻለሁ። ስለእናንተ ሰማኛለህ? ለሷ የሚገባ ሆኖ ራሱ ሁሉንም ነገር በአሰት ማስረጃ ወደ ስም ለማቀያየር እየተሯሯጣችሁ እንደነበረ ሁላ ደርሼበታለሁ። ተቀመጭ ነይ ተቀመጭ። ቆሻሻ ነሽ። ቆሻሻ ተረጋጉ። እሺ እባካችሁ ትናንት ተራ በር እየከፈተ የነበረ ሰው ዛሬ መኪና በር ስትከፍት ሁሉንም ታሪክ ረሳ። ትናንት ያሳለፍከው ረሳ። አንተ ሰውዬ ቆይ ምንድን ነው የምትለኝ? ከየትም መጣ ድንገት መጣ ዘበኛ በር መክፈት ስለምን በር መክፈት ነው የምታወራው? ድንገት አልመጣው። ምንድነው ድንገት አልመጣው ማለት? እና ከየት ነው የመጣው? ባለፈው ኢንቨስተር ነኝ አልከመተ። አሁን ደግሞ ምንድነው የምትሰራው እዚህ? እንደናንተ አይነቱ ውሸታሞች ሰማኛለህ? እንደናንተ አይነቱ ውሸታሞች ቀጣፊዎች እናንተን ካልመሰልኩኝ ምንም ማውጣት ስለማልችል ነው። ምን ማለት ነው? ወንጀላችሁን ለማጋለጥ እኔ ምን እንደምመስል አንተ ስለኔ ምን ታውቃለህ? ቆይ ድንገት ከመሬት ተነስተህ ቤቴ መጣ ሁሉንም ነገር ነፋለ እንዴ? እነዚህ ሰዎች አይታል ባለፈውም የነበሩትን ሁሉንም እኔ አሁንም አክብሬ ዝም ያልኩት ብዙ ሰው ሰብስበው ስለመጣ ነው እንጂ ለአንተ አንሽ አይደለም። እሱ ነው አላወቀኝም። ምን ይገርም ማን እንደሆንኩ ንቀታችሁ በጣም ነው የሚገርመው። በጣም ምን ማለት ነው? ያቺ ሰራተኛ ማን ነው ሰራተኛ የምትለው? ቆይ ባለቤቴን እንዳይሆን ብቻ ሰራተኛ የምትለው ነግሬሃለሁ። ጣትህን ሁለተኛ ታነሳና አትንካኝ። እንድነካኝ አልፈልግም። ሰማኛለህ? ነግሬሃለሁ። ምን ማለት ነው? ያቺ ሰራተኛ ሰማኛለህ? ያቺ ሰራተኛ ወደዛው ነው አውራኝ ሰውዬ። እኔ ላይ አትምጣብኝ በእናትህ። ትናንት ከኪችን ወጣ እማወራውን ያማራት አንተ ሰውዬም ስለምንድን ነው የምታወራው? ሰው ተምታቶብህ ነው እዚህ ቤት የመጣው? ንገረኝ። ሰው ተምታቶብህ አሉ? ነገርኩህ እኮ ሁሉንም ነገር። ምን እንድነግርህ ነው የምትጠብቀው? ሰው ተምታቶብህ ከሆነ የምፈልገውን ሰው ንገረኝ። እኔ እጠቁምሃለሁ። ጠቁመኝ ካልክ እኔ ላግዝህ ዝግጁ ነኝ። ስለምታወራው ነገር ምንም የማውቀው ነገር የለም። የኔ ሰዎች ሁሉንም እንቅስቃሴን እየተከታተሉ ነበር። ስለምን የምን እንቅስቃሴ? ስለ ሳምንታት ሁሉንም ታሪኮችን እዚህ ቤት ውስጥ ከዚህ በፊት የነበሩትን ሁሉንም ነገር ከጎረቤት ሰዎች፣ ከዘመዶች፣ ከስራ ባልደረቦች፣ ከሁሉም ነገሮች ሰዎችን በየቦታው አስተማርቼ አጣርቻለሁ። አንተ ሰውዬ ከኔ ምንድን ነው የምትፈልገው? አልገባኝም። እኔ ምንም እየገባኝ አይደል። እኔ ሀቅ ነኝ። ከእውነት ጎን የቆምኩ ውሸትን ማጋለጥ። እንዳንተ አይነት ወንጀለኞች ደግሞ የሚገባቸው ቦታ ረባክ አንተ ሰውዬ በእናትህ እንዲህ ውሸት ተደጋግሞ ሲወራ እውነት ይመስላል። ሌላ ሰው ሰምቶ እውነት እንዳይመስል ዝም ብለህ እንደ አስራ አትቀባጥር በእናትህ። አንተ ነህ ትዕግስቴ እንድጨርስ እያደረከኝ ያለው። ምንድን ነው የምትፈልገው? አሁን ምን ማወቅ ነው የምትፈልገው? ከኔ ምንድን ነው የምትፈልገው? ምን እንድነግርህ? ምን እንድሰጥህ ነው? ሁሉንም ነገር እንድትነግረኝ። ምንድን ነው የምነግርህ? ሁሉንም እዚህ ቤት ውስጥ እያከናወንክ ያለውን ሁሉንም። ይሄ ቤት መኖሪያ ቤቴ ነው። ከዚህ በላይ ከዚህ ውጭ ምን እንድነግርህ ነው? ምን ያህል ጊዜውን ከዚህ ቤት ከኖርክ ማለት እሱም ላንተ ምን አገባ? ያንተ ጉዳይ ነው። እኔ ነኝ እየጠየቅኩ ያለው። ትሰማኛለህ? እጄን እንዳነሳባት በቃ ተናገር። የምጠይቅህ ድራማ ወይ ለዘመናት በቃ እንዴ ተረጋጋና ቁጭ በልና እናውራ። እንደሰለጠነ ሰው እንዴ የሰለጠንኩ ሰው ነኝ እያልክ አይደል እንዴ? ስለዚህ ተናገር እኮ ቁጭ በላ። እሺ ሀያ ዱላ እንጂ አይገባትም። ለዛ ነው እንዳንተ አይነቱን ሀያ ደግሞ ማን ነው ሀያ? አንተ ሰውዬ እንዴ በሰላም ማውራት አትችልም? ስለዚህ ተናገር። አንተ ተናገር አልኩ። የኔ ወንድም ምንድነው? ገንዘብ ፈልገን የመጣ ችግር የለውም። እኔ ገንዘብ እንትን እልልሃለሁኝ። ቼክ አሁን ስላልያዝኩኝ ነው። እኔ እጽፍልሃለሁ። የምፈልገውን ቁጥር ንገረኝ እንዳፈራ። በእውነት ነው ቁጥር ንገረኝ እንዳፈራ።
ወንጀልን የምታጋልጠው እንዳይጋለጥ የምትከላከለው የምን ወንጀል ስለምን ወንጀል ነው? እኔ ቤቴ መታ ያስፈራራኸኝ ያለው አይደለ? ስለዚህ የማይሆን ነገር ከሚደርስብኝ ቢያንስ ለዚህ ጊዜ ይሁነኝ። እስካሁን ዘላለም ዓለሜን ስጋጠር ያፈራሁት ንብረት ቢያንስ ለዚህ ጊዜ እንኳን ይጥቀመኝ። አንዲት ልጅ እናሳድጋለን ብለኸኛል። አዎ ይሄ ቤት የእሱ አይደለም? እናሳድጋለን እያልኩ እንዴት ነው የእሷ ሊሆን የሚችለው? ስታስብ ቤተሰቦቿን አናውቅም። እኛ አምጥተን ከማደጎ ቤት አምጥተን ነው የምናሳድገው። ተው እንጂ ሰማኛለሁ። ሁሉንም ነገር አውቃለሁ። ውሸትን ተውና። እኔ ሰብአዊነት ያደረብኝ ሰው ነኝ። እሺ ከልጅነቴ ጀምሮ እኔ ቤተሰቦቼ በሰውን በማክበር ጥሩ ሂዩማኒቲ ምናምን እንዲሰማኝ አድርገው ያሳደጉኝ ሰው ነኝ። ኃላፊነት የሚሰማኝ ሰው ነኝ። እኔ እንደዚህ እንድትናገረኝ አልፈልግም። ስለዚህ ተራ ከማደጎ ቤት ያመጣችኋት ልጅ ነው? አዎ ከማደጎ ቤት በቃ እኔን ባለቤቴም አብረን በምንኖርበት ሰዓት ልጅ ለመውለድ ገና ነን። በዛ ላይ ደግሞ አንዳንድ የውስጥ ጉዳዮችም አሉ። እነዛ ስላልተሳኩ አስገቡልኝ። እስኪ ከጊዜ በኋላ አስገቡልኝ ማለት አይ አንዴ የስራ ስልክ እየተደወለብኝ ነው የኔ ወንድም። ስለዚህ የስራ ስልክ እየተደወለብኝ ነው። ዝጋው። ምን ማለት ነው እንዴ? የስራ ስልክ ነው እኮ ነው እያልኩኝ ነው እንዴ። አስገባት። ምንድነው? አንቺ ከየት ነው የመጣሽው ደግሞ? ማለት ምንድነው? የት ነበርሽ አንቺ? ቤቴ መሰለኝ። ምን ማለት ነው ቤቴ መሰለኝ? አዎ ይሄ እኔ ቤት ነው። ከማደጎ መጣሁት እያልክ ነበር። አውራስ በጣም አይደለ እንዴ አንተ ከማደጎ ቤት ያመጣኸኝ? በጣም ነው ያሳደግከኝ። አንቺ እንዴት ነው እንደዚህ ነው የምትናገረኝ? እኔ እኮ አባትሽ ነኝ። ከምንም ወደቀ አንስቼ ስላደረስኩሽ አባትሽ? ቤት በኩል ነው አባትነት። ምን ማለት ነው? ልክ ጂ ነው። የኔ ቤተሰቦች ናቸው እኮ ከወደቅበት አንስተው እዚህ ያደረሱ። አንቺ ኧረ በእናትሽ ዝም በይ። ምንድነው የምታወራው እንዴ? ጭራሽ እኔ ከማደጎ ቤት ተይ፣ ስርዓትሽን ያዢ። ምንድነው የምታስፈራራት? ምን እኔ ያስፈራራት አይደለም። እና ምንድነው ሲጀመር ይሄው የሰው ልጅ የሰው ነው። ከየትም ማምጣታን እዚህ አበላንሽ አጠጣንሽ፣ ከዛ ጠጋቢሽ አናትሽ ላይ ወጣ አይደለ? ለቦታ ያመጣኝ በጣም ነው ያሳደግከኝ። ምን ማለት ነው? ሁሉንም ነገር ለኔ ባለፈው የነገርሽኝ አንቺ ጥሩ አይደለም። ለኔ ነው የሚገባኝ። አንቺ ከዚህ ሁሉ ሴራ መካከል ያለሽበት አንቺ ነሽ። ዝም በል። ምን ማለት ነው ዝም በል? ቅድም ከማደጎ አምጥተናት ምናምን እያልክ ነበር። ስማ እሷ የምትልህ ምንድነው የምሰማት? እኔ እሷ ምንድነው የምሰማት? ገና አንቺ ወይኛ ቤት ዘበኛ አልነበርክም? አንቺ ዝም በል። ምንም ነገር እንዳታወራ። ምን ሞልተው ነው ያመጡሽ? አንቺ እኔ እንዴት እንደዚህ ትናገረኛለሽ? ምንም አልሞሉኝም። እኔ ራሴ ነኝ እነሱ ያመጣኋቸው። ምን ማለት ነው? እኔ ነኝ ያመጣኋቸው። እሷ ናት እንድናግዛት ከዚህ ችግር እንድናወጣ። ትምህርት ቤት እያልሽ ወጥተሽ ሌላ ቦታ ነው የምትሄጂው አይደለ? የትም ይተመለከት ሰውዬ ስርዓትህን ያዝ። የቱ ጋር ነው ልጅ የሆነችው? ምን ማለት ነው? ተቀመጥ። ምንድን ነው? ቆይ የቱ ጋር ነው ልጅ የሆነችው? ልጅ አታፍርም? ትንሽ እንኳን ነፍረት ይሰማሽ? አንተ የዚህ ቤት ዘበኛ ነሽ። ዘበኛ ዝም በል። ምንም ነገር እንዳታወራ። ይሄ እነሱ የኔ ሰዎች ናቸው ማለት ነው። አንቺ ደግሞ ከየት ያመጣሽው ሰው ነው ያለሽ? ሰማኛለን። ሰው ድራማ አንተ። እኔም ሁሉንም ነገር አጣርቻለሁ። እቺ ልጅ መታ ሰማኝ። ዝም በል አዳምጠኝ። እኔ ስፈቅድልህ ብቻ ነው የምታወራው። እኔ ካልፈቀድኩልህ መተንፈስ እንኳን አትችልም። እዛው ሆነህ አውራ እንዴ! እዛው ሆነህ አውራ። እጄን አንሳ። ሰማኛለህ አይደለ? እቺ ልጅ የእናንተ እርዳታ ያስፈልገኛል። አግዙኝ። ሰማኝ። ይኸውልህ አፌን ዝጋና አስጨርሰኝ። ስፈቅድልህ ብቻ ነው የምታወራው ብያለሁ። አግዙኝ። የእናንተ እርዳታ ያስፈልገኛል። ድረሱልኝ ስትል ሁሉንም ነገር ካጣራን በኋላ በየቦታው የምታያቸውን ከዚህም በላይ በየቦታው ያሉትን ሰዎች አሰማርተን ምርመራ አደረግን። ስለአንተ ስለምንድነው? እዚህ ቤት ለኔ ምንድነው የምትመር? ይኸውልህ ሰማኝ። እናቷ እንደሞተች አንተ እዚህ ቤት ዘበኛ ነበር። ሰማኝ። እኔ ሰማኝ። መጀመሪያ ምንድነው መሰማኝ? ይኸውልህ አሁን እቺ ህፃን ልጅ ነች። እሷ በዛ ላይ ደግሞ አይምሮዋን ትንሽ አመም ያደርጋታል አልፎ አልፎ ማለት ነው። ስሚ አሁን ይሄ ነገር ከጊዜ በኋላ ወደ ቦታዋ ስትመለስ ታያታለህ ምን አይነት ልጅ እንደሆነች። እውነት ለመናገር እንደዚህ አይደለችም ልጅቷ። ሲጀመር ትንሽ እንትን ይላታል፣ ዞር ይልባታል አልፎ አልፎ እና ለዛ ነው ሲጀመር ከቤት ብዙ አትወጣም ምናምን ነገር ማለት ነው። እንደውም ይህን ሰሙን ትንሽ እያስቸገረችን ነበረ። ይሁን ብለን ዝም ብለናታል፣ አለፍ ሲልላት ይተዋታል ብለን ማለት ነው። እና እሷ ያለችህን ምንም ነገር እንዳትሰማ ማለት ያን አንዳንድ ሰው አለ አይደለ ሲታመም ምናምን የሚያወራው ነገር እንደዛ የእሷ ነገር ማለት ነው። እና ስለዚህ አይምሮ ህመምተኛ ናት እያልክ እሷ አዎ በከፊል አይምሮዋን ያማታል። እና ለዛ ነው
ስለዚህ እንጂ ሁኔታው እኮ ይገርም። ስለዚህ አሁን እየተባለ ያለው ሁሉ ነገር ውሸት ነው እያልከኝ? አዎ እኔ የምልህን ስማ፣ አንተ አንድ 10 ምናምን ዓመት ህፃን ልጅ ነው የምታምነው ወይስ እኔ ትልቁን ሰውዬ ነው የምታምነው እንዴ? ምን ማለት ነው? የማይመስል ነገር ነው እኮ ሲጀመር እያደረጋቸዋል። ያው እሱንም ቢሆን ካሜራማን ነው ምናምን ብላ ያመጣውንም ሰው እዛ ውጭ ላይ ያሉትንም ሰዎች ጠይቃቸው። ሁሉንም ሰው ይሄ በአይኑ አይቶ መፍረድ የሚችለው ነገር ነው። ያንተ ንጹህነት እንዴ ይሄ ዝጋ፣ አፍህን ዝጋ። ዝም ብዬ ሰማሁህ። ስንት ጊዜ እየጻፍከው ስንት ጊዜ የሸመደድከውን ተረት ነው የምታወራልኝ? ወይ ተረት ሰማኛለህ? ሁሉንም ነገር አጣርቻለሁ፣ ደርሼብሃለሁ። የሚበጅ እውነታውን ብትናገር ብቻ ነው። ሰራተኛዋ ሚስት ሄዳለች እንዴ? ኧረ አንቺ ልጅ ኧረ እባክሽ ተይ ስትመጣ ተይ። ለአንቺ ካረገችው ነገር አንጻር ይሄ ለሰው ይገባታል። ተይ ስትመጣ እንደዚህ እንዴት ነው ሰው በዚህ ልክ ግን ትወና የሚተውነው? ይህምን ስለምን ትወና ነው? ሁሉንም ነገር አጣርቻለሁ። ሰውዬ ያለ ማስረጃ መተህ እኔ ልትሆን እጅለኛ አትችልም። ከኔ በላይ ማስረጃ አለ። ልንገርህ፣ እሷ በሽተኛ ነች አልኩ። ወይዘሮ ትዕግስት ማለትም የእሷ እናት ከሞተች አሁን 5 ወሯ ነው አይደለ? አይደለ? 5 ወር እነዚህ ሰዎች እናቴን ካሳጡኝ 5 ወር። እንዴ ዝም በል፣ ምንም ነገር እንዳታወራ። እናቴን በእናንተ ምክንያት ነው ያጣሁት። እንዴ እኛ ደግሞ ምን አደረግን? አሁን ላይ ስላንቺ እናት መሞትኛ ምን አፍህን ዝጋና አዳምጠኝ። ወይዘሮ ትዕግስት እንደሞቱ አሁን ሀብት ንብረታውን ሁሉ አንተ ነህ እያንቀሳቀስክ ያለው። ሱቃቸውን፣ እነዚህ የህንፃ መሳሪያ እቃቸውን፣ የተለያዩ ባለፈው ስትነግረኝ ኮፊ ሃውስ ከፈተልኝ ይላል። እሱ ራሱ ድሮ የነበረ እነሱ ይገለገሉበት የነበረ እነሱ ይጠቀሙበት የነበረ ድራማ ተወኝ። ትሰማኛለህ? ሁሉንም ነገር ድርሻለሁ። በየቦታው ደግሞ በየቦታው ስትንቀሳቀስ ሁሉም መረጃዎች እጅ ላይ ነው ያሉት። ውሸትህ ነው እንደዚህ የሚያደርገኝ? ከሳሉ ወቅሺ በቤቴ መተህ እንደዚህ በሽተኛ እያርከኝ ያለው አንተ ነህ። ከሳሉ ተው እንጂ በህግ ፊት ነው። ህግ የበላይ ባልንበት ሀገር አንተ እኔ እንደዚህ በቤቴ መተህ ጠብቅ። ሰማኛለህ? አቶ ግርማ ሰማኛለህ አይደለ? ልቀቀኝ፣ በህግ አምላክ ልቀቀኝ። ሰማኛለህ? ሰውዬ ህግ ያግድህ። እየሰማኝ ነው? ሁሉንም ነገር ብትናገር ይሻላል። ሁሉንም ነገሮችን፣ ሁሉንም የምትሄድባቸውን፣ ሁሉንም እንቅስቃሴን በእኔ ቁጥጥር ስር ነው ያለው። ሰማኛለህ? እሺ ስማኝ። ይኸውልህ እኔ እናንተ እኮ መደራደር መግባባት ምናምን እኮ እንችላለን። ይሄ ሁሉ እኮ አያስፈልግም። ስማኝ፣ ማነው ስምን ማን ነበር ያልከኝ? ቆይ ስምን ማን ነበር ያልከኝ? በእናትና በአባቴ ንብረት ነው አንተ ከሱ ጋር የምትደራደረው። አንቺ ልጅ ነሽ፣ አያገባሽም። ዝም በይ። ሀቁን ነው እየተናገርኩ ያለሁት። ስማኝ፣ አሁን እሷን ተዋትና እኔ እናንተ እንትን እንበል። እጄን አንሳና እሺ አይደለም እንትን ስሜታዊ እየሆንክ ነው ቶሎ። ለዛ ነው ስሜታዊ አትሁን። እኔ እናንተ እንግባው። ምን ታደርግልኛለህ? የፈለከውን ነገር እኔ የፈለከውን ነገር አደርግልሃለሁ። ንገረኝ። ቅድም ደግሞ ብያለሁ አይደለ? እንዳፈራ ቁጥር ጠራ ጽፍልሃለሁ። እንዳታስብ። እውነቴን ነው። ከዛስ ከኔስ ምንድን ነው የምትፈልገው? እኔ ካንተ ምን ፈልጋለሁ? በቃ ተወኝ። እንዴ ይሄ ያጣራው ነው ምናምን ይሄን ነገር እንዳላጋልጥ ማለት ነው። ምኑ ነው የሚጋለጥ ነገር የለም። በቃ እኔን ተወኝ ነው ያልኩህ። እኔ ህይወት ልኖርበት ተወኝ። ግን ደግሞ ልንገርህ፣ አብረን እንስራ እንስማማ የምትል ከሆነ ሁሉንም ነገር ልትነግረኝ ይገባል። በመሀላችን አግሪመንት ሊፈጠር ይገባል። አንተ በምትለው መንገድ ሄዳለሁ ማለት አልገባኝ። ምን እንድነግርህ? ሁሉንም ነገር ሁሉንም ምስጢር እሷ የነገረችኝን ንገረኝና የእሷን ነገር እሷ ያማታል አልኩህ እኮ። እሷ የምትለው ድንገት አይምሯ ውስጥ የመጣላትን ፈጠራ ነው የምታወራው። ይኸው አሁን እናቴ ምናምን ያለች ራሷን ልጅቷ እናቴ ይላል። ትሰማኛለህ? ቆይ ተረጋጋ። ሁሉንም ነገር ያጣርቻለሁ። እውነት ከኔ ጋር መስራት የምትፈልግ ከሆነ ለእኔ ያን ያህል መክፈልና ከነሰዎቼ ከነግብረ አበሮቼ ለእኔ መክፈል የምችል ከሆነ መጀመሪያ በእኔና በአንተ መካከል ግንኙነት መፈጠር አለበት። እሷን ለእኔ ተውልኝ። ለምን እንዴ? እሷማ ልጄ ነች እኮ። እኔ እኮ ነኝ ከልጅነት ተውልኝ ስለ ያለውን ነገር እኔ አጣርቻለሁ፣ ደርሼበታለሁ። የሰማኝ ነው የምትለው ሁሉም ነገር እውነት መሆኑን ደርሼበታለሁ። እውነት እንደሆነ ታውቃለህ። በቃ አንተ እኔ እኮ ይሄን እኮ ነው የምፈልገው። የምለው ነገር ሁሉ እውነት መሆኑን ካወቅክ በቃ ሌላ ምን ፈልጋለሁ? ስለዚህ አንተ ከአንተ አፍ ደግሞ መስማት ፈልጋለሁ። እውነቱን ነው። እኔ ምን ገዶኝ እነግርሃለሁ። እኔ ባለቤቴ ስትመጣ ምናምን ከእሷ ጋር አንድ ላይ ሆነን ብነግርህ ደስ ይለኛል። ችግር የለውም። ማለት ይሄ ነገር የብቻ አይደለም። ሰራተኛ ማወራ ዘበኛ ማወራ ከወድ ስለማያልፍ እንዴ
ይሄ እውነታው ነው። ትሰማኛለህ? ዘበኝነትህን እመን። እሱ ሚስትም ደግሞ ሰራተኛዋን ትመንሽ። ስለዚህ ሁሉንም ነገር ተናገር። ማመን ከበደካ ዘበኛ መሆንን ዘበኛ ኧረ እባክሽ አንቺ ልጅ ኧረ እባክሽ ኧረ ስታይ እንዴ ስርዓት ያለሽ ልጅ አልነበርሽ እንዴ? ቆይ እጅ በደም የተጨማለቀ እንደሆነ ወቅሽ። ኧረ እባክሽ ስለምን ደም ነው የምታወሪው? ቆይ እንዴ ሁሉንም ነገር ተናገር እያልኩ ነው፣ እየጠበቅኩ ነው። ገባህ? እሺ ምን እንድነግርህ ነው ፈልገው? እስቲ ሁሉንም ነገር ይኸውልህ። ስለዚህ አሁን መስማማት ላይ እየደረስን ነው እንደማስበው ከሆነ ማለት ነው። እና ያልኩህን ክፍያ እሺ ችግር አልነካ ያልኩህንም ክፍያም ቢሆን ችግር የለውም እንዳታስብ፣ እኔ እከፍልሃለሁ። ነገርኩህ። እኔ ከነሰዎቼ ደህና ገንዘብ የምትሰጠኝ ከሆነ እንዴ ማለት ከሱ ገንዘብ ትቀበል ነው? እኔ አንተን ብዬ መጥቼ አምኜክ ዘመድ የለኝም በቃ እኔ ሁሉም ሰው ነው የሚክደኝ ማለት ነው? ምንም ላደርግ አልችልም። አይደለም ማለት ምንም ላደርግ አልችልም። ነገርኩህ ያለ ነገር ነው ያገራል። እኔ ቤተሰብ የለኝም። ሚስጥሬን ነግሬ ችግሬን ነግሬ እውነት አንተ በብር ልትደራደር ነው ከሱ ጋር? አይዞሽ አንቺ ተከልከሽ ምንድነው? እዚህ ጋር እኮ ምንም የሌለ ነገር የለም። እኔ አባትሽ አይደል? ተመልከሽ እሺ አታልቅሽ። በቃ ምንም ማድረግ አልችልም አይደለ? ምንም ማድረግ አይቻልም። ለዛ ነው አየህ፣ ታውቂያለሽ አይደለ? አሰራራችንን ለብር ነው የሚሰራው አይደለ? የሰው ልጅ ለብር ነው የሚኖረው። ልክ ነው። እና እንዴት መሰለኝ፣ ስለዚህ አታልቅሽ። ምንም ማድረግ አልችልም። እንግዲህ እንትን በል ከህይወቴ ማንንም ህይወት ማስበለጥ አልችልም። ስንጀምር ያው የሰው ልጅ ከሰራ ከለፋ ምናምን ነገር ልክ ነው ማደግ ይቻላል። የደረስንበት መድረስ ግን ያው ሁሉንም ነገር ስነግር እሷም እንትን እንዳትል አስወጣት። ትውጣ ትኖር ተወው በቃ። ካሁን በኋላ አስዋንቱ ቁጭ ብዬ ሁሉንም ነገር መስማት ተስማ ችግር የለውም። እሷ ለኔ ተው አስወጣትና እኔ እናንተ እናወራለን። ችግር የለውም። መስማት የምትፈልገው ነገር በሙሉ እኔ እነግርሃለሁ። ችግር የለውም አልኩህ እኮ። እሷ በቃ ተዋት፣ እንደሌለች ቁጥር በቃ ወላሂ ምን ታመጣለች? እንደዚህ አይነት ነገሮችን መስማት ምን ታመጣለች? አሁን ልጅሉን ምንም ሉን ያለው ነገር ሁሉ ነገር መስማት። እቺ ልጅ ትፈራለህ? ምን አስፈራለች? ምን ታመጣለች? ምንም በቃ ተው አንተ። አሁን በብር እየተስማማን ነው አይደለ? አይምሮ ያመኛል። አሁን ያወራው ትንሽ ቁጭ ያስዋል። ችግር የለውም። አይ እርግጠኛ ነህ? ችግር የለውም። አስፈላጊ ከሆነ እናስወግዳታለን ከፈለክ አንተ ተው ምንም ቢሆን አይኛ ሰዎች ምንም ማድረግ ይችላሉ። ችግር የለውም። ተው ለኔ ልጄ ነች። ምንም ቢሆን ልጄ ነች። እኔ እንደዚህ እንድትሆን አልፈልግም። እሺ ምን መሰለህ በቃ ጉዳዩ የሚጀምረው በፊት እኔና ባለቤቴ ሜላት ገና ዩኒቨርሲቲ ላይ ምናምን እያለች እሷ ዩኒቨርሲቲ ላይ እያለች ነው የተዋወቅነው። ያው የእንትን ነገር የአጋጣሚ ነገር ሆኖ ታክሲ ላይ ምናምን ነገር ማለት ነው እንደዚህ ተቸግራ ምናምን ነገር ነው እንትን ከዛ ብር አልነበራትም ምናምን እንደዛ መሰለኝ እኮ ስለቆየ ረስቼዋለሁ። እና ከዛ በዛው ተግባባን ምናምን ነገር። ወደ ገደለው ግባ ለምን ታንዛዘው? አሁን እኮ እኔ የፍቅር ታሪክን አይደለም እየፈለኩ ያለሁት። ገባ? የፍቅር ታሪክ የፍቅር ህይወት አይደል? ምን ያደርግልኛል? እሺ አይ ከቀረጽኩ ምን ይጠቅመኛል? አይ ይጠፋል እሱ ራሱ እኮ። እንደውም እንደዛ ብታረግ ደስ ይላል። አሁን በማላችን እኮ እምነት ሲፈጠር ሲጀመር ይጠፋል። መጥፋት ያለባቸው ሰዎች ይጠፋሉ። ስለዚህ አሳስበኝ እና ምን ከዛም በኋላ በቃ ያው ይሄም ስለመጥፋት ነው የምትወጣው። አንቺ ማለት ልጄ ነሽ፣ ወዴት ትሄጃለሽ? እኔ እኮ ልጄ ነሽ አንቺ። በእናታችን ከኛ በዛው ታያራ እንደዚህ አትይ። ጻፊ እንዳልነካ ለዚህ ነው እኮ አስወጣትም ብዬ ነበርው። አይ ትቀመጥ አልኩህ እኮ። ማለት አሁን እቺ ልጅ ምንም ልታመጣ አትችልም። ከኛ አንፃር ስናስባት ምንም ናት። ለዛ ነው ምን ታመጣለች አሁን እቺ ልጅ? አስመሳይ ነሽ አንቺ። ኧረ እባክሽ ላፍሽ ለከት ይኑርሽ። ተዋት። ምን ታመጣለች? ላፍሽ ለከት ይኑርሽ። እሷ ታውራ ተዋት። ንቃት ተዋትም እንዴ አንተ ከኔ ጋር ታውራ። በጣም እያናደድከኝ ነው። በቃ እንዴ ስንት ነገር ትቼ ነው እኔ እዚህ ጋር እንስማማ ብያለሁ። ከዛ በቃ ያው ባለቤቴም ያው የስነ ህንጻ ተማሪ ነበረች። ትምህርቷንም ጨረሰች ምናምን ነገር። እኔም ያው እንደዚህ በኮንስትራክሽን ስራዎች ላይ ምናምን ነበር በፎርማንነት እና በኮንትራክተርነት ነበር የምሰራው። ከዛ ያው
እንደዚህ እየለፋሁኝ እሷም በዲዛይኑ ምናምን በህንፃ ዲዛይኑ የተመረቀችው ብያል ነበር። በዛ እንደዚህ እንትናለች አሪፍ ስራዎች መምጣት ጀመሩ። ከጊዜ በኋላ ያው እኔም ቦታው ላይ ስለነበርኩኝ ጥሩ ሰዎችን አገናኛታለሁ፣ እሷም ትሰራለች። እና ይሄ ቤት እንዴት ተሰራ? ስለነግርህ ነው እኮ። ከዛም በኋላ አሪፍ ቢዝነስ ላይ ገባን። እኔና እሷ አሪፍ ቢዝነስ ላይ ገባን። ከዛም በኋላ በቃ እንትን አለ አሪፍ ብር አገኘን። ከዛም በኋላ ያሰብነው ነገር መጀመሪያ እኔና አንቺ የምናርፍበት አነስ ያለ ጎጆ ያስፈልገን ብለን እንደምታየውን ቤት ለፍተን ጥረን ግረን ሰራን። እንደዚህ ነው። ይሄ ነው ታሪካችን። ቤቱን አይደል የፈለከው? በቃ ይሄ ነው። እና ለዚህ ነው ብር የምትከፍለኝ? ለዚህ ነው ብር የምትከፍለኝ? ሰው ግን እንዴት ነው በዚህ ልክ ውሸት አጥንቶ አንድ ላይ ሆኖ ውሸት አቅዶ ምን እያልክ ነው ያለኸው? ቆይ አንተ ተስማምተን እንዴ? እናንተ ምን አይ ምን እንደገረመኝ ታውቃለህ? እጄናሳ ተመሳሳይ ዲፓርትመንት እንኳን አትመርጡም ለመዋሸት። እሷ ማኔጅመንት ተማረች፣ አንተ ደግሞ ምንድስና ነው ያስተማረች? ማኔጅመንት እኮ ሁለተኛ ዲግሪዋን እኮ የሰራችበት ነው። እንደዛ ነው። ማኔጅመንት ብላ ነው አይደለ? ሁለተኛ ዲግሪዋን በዛ ነው የሰራችው። ለዛ ነው እኮ። አይ በጣም ነው የተዘጋጃችሁት ለዚህ ውሸት። ይሄ ምን ያደርግልኛል? እውነት ከኔ ጋር መስራት ከኔ ጋር መንቀሳቀስ የምትፈልግ ከሆነ ሁሉንም እውነታ ንገረኝ። ይሄው ነገርኩህ። ከዚህ ውጪ ምን እንድነግርህ ነው? እቺ ልጅም እኮ አምና እኔ ጋር የመጣችውና አሳልፌ እየሰጠው ያለሁት አሳልፌ ሁሉንም ነገር አውቃለሁ፣ ሁሉንም ነገር ደርሼበታለሁ እያልኩ እኮ ነው ያለሁት። ለምንድን ነው የምታበሳጨኝ? እቺ ልጅም እኮ አምና እኔ ጋር የመጣችውና አሳልፌ እየሰጠው እኮ ያለሁት። ስለዚህ ሁሉንም ነገር ደርሼበታለሁ። አታበሳጨኝ። አንተ ማሳልፈ እየሰጠኸኝ ነው። አንተ ባማን ቤተሰብ የለኝም ምንም የለኝም። ነገርኩሽ እኮ ምንም ማድረግ አልችልም። ገብቶሻል? ምንም ማድረግ አልችልም። በቃ ምን ማለት ነው? አሳልፈ ለነሱ ልትሰጠኝ ነው? ከዚህ በላይ ምንም ማድረግ ስለማልችል። አንቺ ቆይ እኛ ቤተሰቦችሽ አይደለን እንዴ? ምንድነው ይሄን ያህል ከኛ ጋር እንደዚህ የሚያደርግሽ ግን? አሁን ደግሜ በእነሱ ልጨቆን እንዴ? ኧረ እባክሽ አንቺ ማጨቆንሽ። ቆይ የምፈልጊውን እየለበሽ የምፈልጊውን እየበላሽ ከግል ትምህርት ቤት አስወጣችሁ የመንግስት ያስገባችሁኝ ዩኒፎርሜን እየቀደዳችሁ ራስሽ አይደለሽ እንዴ እንደዛ አድርጉኛልሽ? በራሽ ፍላጎት አይደል እንዴ? ኦኬ ራሷ ናት ጨቁኑኝ ልብሴን እየቀደዳችሁ ታውጡኝስ? እሺ እንደዛ አይደለም። እዚህ የጎረቤት ልጅ አለች አንድ ልጅ። ከዛ እሷ እነሱ ያው እንዴት እንደሆነ አላውቅም ስራቸው ምናምን እንትን ብሎባቸው ነው መሰለኝ የመንግስት ትምህርት ቤት ስገባ ጓደኛዬ ነች ከሷ ውጪ የማውቀው የለም ምናምን ብላ ነው። አትዋሽ። አንቺ ዝም በይ። አሁን እያወራን ነው። እሺ ነግሬያለሁ። እቺ ልጅ ያማታል። ትውጣ ያልኩህን ቅድም ለዚህ እድል ሰምኛለሽ? በቃ እንዴ እየዋሸኩ ነው። አንተስ ብትሆን እኮ እሱ እየሸጥከኝ እኮ ነው ያለው። አሁንም መልሼ ወደዛ በቃ ማድረግ የምችለው አሁን ላይ ያንን ነው። በቃ ስሚ እኛ አንተ እውነቱን ንገረኝ። በቃ አሁን እውነታውን ተናገረው። እኔ ባለቤቴ ብትመጣና ከሷ ጋር አንድ ላይ ሆነን ባወራችሁ ደስ ይለኛል። እኔ ችግር የለውም። የምን ባለቤት ነው እንዴ? እኔ ባለቤቴ ነው። አንተ ሰውዬ ሁሉንም አውቃለሁ ብዬ ሰራተኛ አንቺም በቃ እንዴት ነው ዝም ብለው? አንተም እኮ ለሱ ሰልፈ እየሰጠኸኝ እኮ ነው እንዴ? ስማኝሽ አሁን እሷን ተዋት። እኔ እናንተ ተስማምተን የለ አትንካኝነት አውራ። እሺ ያልነካም ችግር የለውም። በቃ እኔ እናንተ እንነጋገር እንግባባ ምናምን ሁሉንም ንገረኝ። እሺ እሺ ቆይ አሁን ነገርኩህ እኮ ቤቱ እንዴት እንደሰራ ነው ምናምን ነገርኩህ አይደለ? ምንድን ነው ይሄ ሰራው አባቴ ነው። እሺ አንተ አይደለ? ይሄ የአባቴ ቤት ነው። አንቺ ዝም በል። የአባቴ ቤት ነው። ሰማኛለህ? የምትሰራውም ስራ ገደብሽን አለፍሽ። አቶ ግርማ ሰማኛለህ? ልጅቷ የምታወራው ሁሉም ነገር እውነት እንደሆነ አውቃለሁ። ምንድን ነው አንተ ቆይ እናንተ ተስማማን አይደል? መስማማታችን እኮ እውነቱን አይደብቀው። ገብቷል? አንተ እውነቱን አላወቅ ምን ይጠቅማል? ዋናው እኔ እናንተ እንትን ማለት ነው። እኔ እናንተ መስማማታችን እኮ ነው አይደል? እዚህ ጋር ዋናው ነገር ስምምነት ይሆነናል። ምን የምን ስምምነት? በመሀላችን አንድ ነገር ሲኖር ስምምነት ይኖረናል። እኔ እንደሆንኩኝ አልክድህም። ያንን አግሪመንት ደግሞ ያንን ስምምነት ደግሞ ይክደኛል ብለህ ፈርተህ ነው? ካፍ እንዲወጣ ፈልጋለሁ እኮ እኔ ተስማምቻለሁ። እኔ በፈልከው ነገር ተስማምቻለሁ። ሁለቱም ተናገር። ይሄ የአባቴ ቤት እንደሆነ የምትሰራውም ስራ ደግሞ የአባቴ ስራ እንደሆነ እናቴንም እንደገደላችኋት እመን። አንቺ እኛ የዚህ ቤት ዘወርኛ እናትሽን እኛ አልገደልናትም። እና ማን ገደላት? ሲጀመር አንቺ እናቴ ታለሽ። ሰማኛለህ? እንዲቀየረብህ እያረጥኝ ነው እንጂ ሰማኛለህ አይደል? እያነክ እናቴ ታለሽ። እናቴ ነው መሰጠኝ። አንተ ራስህ ነህ ቆሻሻ ነክሽ ቆሻሻ። ቆይ ያቺ ሰራተኛ የት ነው ያለችው?
የት ነው ያለችው? ሰማኛለህ? አሁን ትመጣለች። የት ነው ያለችው? መጣ ብላ ነው ትመጣለች። ደውልላትና ጥራት ደውልና። እሷን መምጣት አለባት። ለምንድን ነው የምትመጣው እሷ? አዎ አንድ ላይ ስለጠነሰሳችሁ ስለሆነ ለዛ አይደል ብቻ ማውራት የከበደ። ወይኔ የት ሄዳ ነው? ሰው ደግሞ አትመጣም እንዴ? ቆይ እሺ አሁን ከኔ ምንድን ነው የምትፈልገው አንተ? ሰው ሁሉንም ነገር እንድትነግረኝ። አንድ ላይ ስለጠነሰሳችሁ አይደል ለማውራት የከበደ? ሰማኛለህ? ነገርኩህ። ቆይ አንተ ሰውዬ ስለምን መጠንሰስ ስለምን ምንድን ነው የምታወራው? ቆይ አሁን ነግሬሃለሁ። ቆይ እቺ ልጅ የምታወራው ሁሉም ነገር እውነት መሆኑን አንተ ቆይ ከልጅ ተስማምተህ ይል እንዴ? ምንድነው ነገርኩህ። ስንቴ ነው የምነግርህ? እሷን ተዋትና መስማማታችን አንድ እውነታውን አይደብቀውም። ዘበኛ ነበርክ? አዎ ዘበኛ ነበርክ። የሰፈር ሰዎች ያውቃሉ። በየቦታው ደግሞ እነዚህንም የምታዩቸው ሰዎችን በየቦታው እያሰማራው አጣርቻለሁ። ማስረጃ አለ እንደዛ ስለማድረግ? ቆይ እንደዛ ስለመሆኑ ምናምን የምታውቀው ማስረጃ አለ? ተጨባጭ ማስረጃ አለ? ቆይ አንተ ይሄ ሁሉ ሀብት ይሄ ቤት ያንተ መሆኑን ማስረጃ አለ? አዎ አለኝ፣ አሳያለሁ ከፈለክ። እኔም ደግሞ ዘበኛ እንደሆንክ ማስረጃ አለኝ፣ ፎቶ አለኝ፣ አሳያቸዋለሁ። ድሮ ያነሳነው ፎቶ። የምን ማስረጃ? ስለምን ማስረጃ ነው የምታወሩት? አምጣና አሳየኛ። ማስረጃ ሲጀመር አንተን ለማጋለጥ ማስረጃ ያስፈልገኝም እንዴ? ስማኝ፣ ይኸውልሽ እኔ እነግርሃለሁ። በቃ አንቺ ቆሻሻ፣ አንቺ እገልሻለሁ፣ እኮሽ አንቺ ቆሻሻ ነሽ። ቆሻሻ ተረጋጉ። እገለራለሁ። ተቀመጭ ነይ ተቀመጭ። አንተ ለምን መድኃኒቷን በሰዓት ታምጣላችሁ ነበር? እኔ የት ቆይታ በሽተኛ እኔ አስመሳዮች ድንገት ወጣች። ከዛ በኋላ ሰብሰባ መጣች። የሰው ጎረምሳ አደግሽ። በቃ ጎረምሳ መሰብሰብ ተጀመረ አይደል? ሰሚኛለሽ? ይሄ ነው ስራሽ። እውነት ነው። ባልና ሚስት ከአንዱ ይረዳሉ የሚባለው አባባል በእናንተ ተረዳሁት። ቆሻሾች ተረጋጊ። እንዴት ነው አንቺ ልጅ ታይ ግን እነዚህ ሰዎች እኮ ይላሉ ዞረሽ ኮምትገቢው እዚህ ቤት ነው። እንዴት ነው የምረጋጋው? ዝም በል ቆሻሻ ነክሽ። ያ ተነስቶ ሰሙኛላችሁ። ድራማችሁን ተው። ምን አስጮህ አንተ ደግሞ የሰው ቤት አይደለም። ዛሬም አልበረደልህም? የሰው ቤት አይደለም። አይዞህ አለችው። ይዘው የኔ ቤት ንብረት አላት ብለህ ነው አንተም የመጣው አይደለ? ንብረት አላት ብለህ ነው የመጣው። ሰማኛለህ? ለዛ ነው ሰማኛለህ? እሺ በቃ ሰማኛለህ? ምንድን ነው ታጠረኝ? ቆይ ለእውነት ብቻ ይቆምኩ እንዴ? ሰማኛለህ? እውነት ነው የምታወራው እንዴ? ቀቀኝ እዛው ሰማኛለህ? አንተ ተዋት፣ እሷን ተዋት። በቃ እሺ የውሸት ትዳራችሁ ተዋት። የውሸት ትዳራችሁ ባልና ሚስት ነን ብላችሁ ስማ። አሁን ይሄ ሁሉ መለፍለፍ ያስፈልጋል። ማወቅ የምፈልገው ነገር እኔ ሁሉንም ነገር እነግርሃለሁ። እኔ እነግርሃለሁ። በቃ እኔ እናንተን የምናገርበት ምንም አንደበት የለም። ስሙኝ፣ እኔ እነግርሃለሁኝ። ሰሙኛላችሁ? እንትን አልፈልግም። ምንድን ነው? እኔ በብር የምታለል ሰው አይደለሁም። ገባህ? ተስማምተን የተስማማን መስሎህ ነው? በገንዘብማ ሁሉም ነገር ትችልበታለህ። ገብቶሃል አይደለ? ለእውነት ብቻ ከተበዳይ ጎን ብቻ የምቆም እቺ ልጅ መሸጣት መሰለ? በብር አሳልፈ የምሰጣት መሰለ? አንተ ቆይ ስለኛ ምን የምታውቀው ምን ተጨባጭ ማስረጃ አለህና ነው ተነስተህ ድንገት ከመሬት ተነስተህ ማስረጃ ካለ አምጣና አሳየኝ። በቃ እንዴ ሁለታችሁም የዚህ ቤት ሰራተኛና ዘበኛ መሆናችሁ ፎቶ ማስረጃ አለኝ በስልክ አሳያዋለሁ። ደግሞ አይቶታል። ለእናንተም ደግሜ ያሳያችሁ። አንቺ አምሻል። አንቺ ሲጀመር አንቺ አምሻል። ሰሙኛላችሁ? ሰውዬ ከኛ ማግኘት የምፈልገው ነገር ብታገኝ ከፈለክ ማስረጃ አሳኛላችሁ። ስለምታወራው ነገር ሰሙኛላችሁ? አዳምጪኝ። ሰውዬ ስርዓትን ያዝ። ምን እየሆንክ ነው ያለው? ሰውዬ ዞር በል ወደዛ። አበዛ። አሁንስ ባለቤት ልትማታ ነው? ዞር በል። በጣም ባለቤት ሰሙኛላችሁ አይደለ? እኔ ሁለቱም ነው እንደብሾቹ የተነሳባቸው። አፍሽን ዝግ እያልኩሽ እኮ ነው። አንተ ራስህን እዚህ ጋር መጀመሪያ እናንተ ወንጀለኛ ናችሁ። ባይዘ ወንጀለኛ። ለዚህም ስራችሁ ወይኔ ቤት ትበሰብሱታላችሁ። ከኔ ጋር ብትተባበሩና ብታወሩ ግን ይሻላችሁ እኮ። ምን እንድናወራለን ነው የምትፈልገው? አንተኛ ላይ ይዣለሁ የምትለው ማስረጃ ካለ አምጣና አሳየን። ዘበኛ እንደሆንሽ የዚህ ቤት አንቺም የዚህ ቤት ሰራተኛ እንደሆንሽ እናቴን እንደገደልሻት የአባቴን ስራ ቦታ እንደወረሳችሁ ይሄን ቤት እንደወረሳችሁ መናገር አለባችሁ። አንቺ ነሽ እናቴ እኮ የወለድሽኝ ጡትሽን ያጠባሽኝ። መጀመሪያ በስተ ተንከሲስ ጎርምሳለች ወንድ ጋር እየዋለች ነው። ልጅ የሆነ ነገር እንዳታመጣብን ስለ አልሰማ ብለህ
ስተኛ ሰብሰብሽ መምጣት ጀመርሽ ቤት ውስጥ ላሳየህ። ምንድን ነው የምታሳየው? ማስረጃ አይደለም የምትፈልጉት? አሳይልኝ የላኩልን ፎቶ የዚህ ቤት ሰራተኛ መሆንሽን አንተም ዘበኛ መሆንን አንድ የተነሳነው ፎቶ ማስረጃ አለኝ። ልኬለታለሁ እንዴ ሁሉም ነገር ያኔ ወተን ስሚኝ አንቺ ይሄ ቤት ሊብሪው በማን ስም እንዳለ በእናቷ ስም እንዴ ወይዘሮ ትዕግስት ሁሉም ነገር ሰማኛለህ። በየቦታው ሄጄ ንግድ ቢሮ በየቦታው ሄጄ ሁሉንም ፍቃዶች አጣርቻለሁ ስለእናንተ ሰማኛለህ። አሳየኛ ይሁን ዲስኩራ ለመሆኑ ምንድነው ታያለህ? ይታያል ይሄ ፎቶ ኤዲቲንግ ነው የምትሰራው? ኤዲቲንግ ነው የምትሰራው? ይሄ ከንግድ ቢሮ ያገኘሁት የሱቁ እሺ ሌላ የንግድ በምን በኤዲቲንግ ነው የተመረከው? አንቺ ውሸትሽን ተይ። ትሰሚኛለሽ? ዞር በል እና ማንቺ ይበላሽ ትሰሚኛለሽ? እጄን ሰባራ አላለ የነበረው ፎቶ የድሮ ፎቶ አሳይልኝ። እሱ ዱላውን ይዞ ሁሉንም መረጃዎችን ይዣለሁ። ሁሉንም ስለእናንተ አጣርቻለሁ። ባሉባልታ አይደለም። ይሄው አየህ አሁን ቆይሽ ምንድነው ምን ይፈጠር ብሉሽ ምን ይፈጠር እዚህ ጋር ሁሉንም ነገር እንድትናገሩ ፈልጋለሁ። ቆይ ምንድነው አንቺም ትሰሚኛለሽ አይደለም? ለምን መጀመሪያ ተረጋግተህ አታናግረን? ምን በጣም አሁን እየጮክን ያለው አንተም ተናደሃል። አዳምጥ። ስራችሁ እየሰራ የነበረውን ውሸት አንተ እቺ ወራሽ እያለች ትክክለኛ ውርስ ብለሷ የሚገባው ነው ራሱ ሁሉንም ነገር በአሰት ማስረጃ ወደ ስም ለማቀያየር እየተሯሯጣችሁ እንደነበረ ሁላ ደርሼበታለሁ። ገብቷል? አስቆሜዋለሁ። ማናት ስለምን እንዴ ማለት ሁሉንም ይሄንንም ቤት ወራሽኛ ነን አውርሰውን ነው የሞቱት ብላችሁ በውሸት ፍርና ሌላ ምንም አንተናኛ እንነጋገር እንነጋገር አይሻልም? እሱ ጊዜው አልፏል። በቃ ስለዚህ አሁን ወደ እስር ቤት ይዤ እሄዳለሁ። ወይኔ ቤት ማጥቃት አረባክሽ ሞቅ ምትፈልገው ነገር ኮኛ ኮኛ ነገር አለ ስማ ሰሚኛለሽ? አንቺንም ማለት ነው እድሜ ልክሽን እስር ቤት እንድትማቂ በቃ አሷን ተዋት በቃ ሰሚኛለሽ? አትምታት በቃ ኧረ በእናትህ እንዴ ምን ሆነ ነው ምን ሆነ ተዋት በቃ አትምታት እሺ በቃ እንዴ ምን ሆናል እንዴ ብትናገሪ ሁሉ ነገር ባለማካ እንዴ ሰሚኛለሽ? በጉልበት የሚሆን ነገር አለ እንዴ? ቆይ እሺ ማወቅ የምትፈልገውን ነገር እኛ እንንገር። ሁሉንም ነገር ተናገር። ማወቅ የምትፈልገው ሰው ግዴታችሁ። እሷ ምንም የምታውቀው ነገር የለም። አይ ቆይ ዝም በል ተው እስኪ። እውነቱንም ቢያውቅ ምንም የሚያመጣው ነገር የለም። አንቺ ደግሞ እያለ ያለውን አሰሚ የዚች የተረገመች ቤተሰቦች ሰው እንዳይመስሉ እነዚህ ሰው በላ ጉዳዎች ዝም በል አፍሽ ቤተሰቦች ወረድ በይ አንቺ ራስሽ አይንሽን ነው ማጠፋልሽ ይቻላል። ምን መሰለህ አሁን ይኸውልህ እውነቱን ስለ ቤተሰቦች እንዳትናገሪ ቢሻል እሷ ምንም የምታውቀው ነገር የለም። ስለ ቤተሰቦች ትናገራለሽ ኧረ በቃ እንዴ ተረጋግሽ ነው ኧረ እባክሽ አንቺ እስቲ ኧረ በእናትሽ እንዴ በቃ አሁን ያው ቆይ የእሷ ቤተሰቦች ምንድን ነው ያደረጉሽ? አንቺ ሰሚያለሽ? አይት እነዚህ ቤተሰቦች ምንድን ነው ያደረጉሽ? ባስጠግሻለሁ አፍሽ ዝጊ ቢሻል ባስጠግሽ ቤተሰቦች አንተሽ ነገር እቺ የምታክላት ነገር አንቄ ነው የምገልሽ ሲያከብሩሽ ሰይጣን አንቺም ዝም በይ እኔ ማወቅ የምትፈልገው ነገር እኔ እነግርሃለሁ። ምንድን ነው አበዝተው አሁንስ ስማ እቺ ልጅ ገና ህፃን ልጅ ነች። ምንም የምታውቀው ነገር እዚህ ውስጥ ማለት ነው። አንቺ ዝም በይ አሁን እኔ እዚህ ጋር እስር ምናምን የምትለው ነገር በቃ አሁን ሌላ ውሸት ዝም በይ ማለት አውጥታችሁ መጣል ፈልጋችሁ እኛ ከሆነው ነገር አንፃር እኔም እሷም ከደረሰብን ነገር አንፃር አንቺ አፍሽ ዝጊ ቢሻል ሰርባት መጥፎ ነገር እንዳትናገሪ። ስማ ያለ የእሷ ቤተሰቦች እኛን ካደረጉን ነገር አንፃር እኛንም ቤተሰቦቻችንን ካደረጉን ነገር አንፃር እኛ ለእሷ ያደረግነው ነገር ምንም አይደለም። ምንም ማለት ነው እኮ የኔ ቤተሰቦች አጥፉ ነገር የእሷ ቤተሰቦች የእኛም ቤተሰቦች ማለት ነው ተሰደው ከሀገር እንዲወጡ ያደረጓቸው የእሷ ቤተሰቦች ናቸው። እንዴት ሲጀመር ምንም እሷ ገና ህፃን ልጅ ነች አልኩ። ምንም የምታውቀው ነገር የለም። ግን ገና አስተምረው አንቺ ዝም በይ ቆይ ዝም በል አንተ ራስህ ስማ ቆይ ተረጋጋ። እየነገርኩ ነው በቃ እንዴ መማታቱ ምንም አይሰራም። ምን ሆነ ነው እየነገርኩ አይደል? አንተም ተረጋጋ በቃ እንደ ትልቅ ሰው እናውራ።
ከዛ አንተ መጨረሻ ላይ የሰር ምናምን የምትለው ነገር ተወው በቃ ስለዚህ እውነታውን ተናገር እኮ የእውነቱን እየነገርኩህ ነገር እየሞከርኩ አይደል እንዴ ካላናገረ እውነቱን መናገር አይደለም ምንም አይመጣው አታውሪም አለበለዚያ ተነሽ ወደ እስር ቤት ነው የምወስድሽ በቃ አንቺ ተረጋጊ ኧረ በእናትሽ ዝም በይ ምን ይዘሽ ነው እንደዚህ የምትሆኚው ቆይ ስራቸውን ነው ኧረ እባክሽ አላየሽም እንዴ ቆይ እናትሽ ኧረ ምን እባክሽ ዝም በይ ወይድ ነፍሰ ገዳይ ሌባ አጭበርባሪ አንቺ ዝም በይ ኧረ በቃ እሺ ልክ ነሽ እኮ አንቺም እኮ እውነታለሽ ግን እሷ ምንም የምታውቀው ነገር ስለዚህ አጣልኩሽ ራሱን ለዛች ምስኪን እናት ብዬ ነው ኧረ እባክህ ቆይ እኔ ነግሬሃለሁ አውጥቼ አጣልኳት ራሱ ለዛች ምስኪን እናት ብዬ ነው አንቺ ዝም ያፍሽ ዝጊ አልወጣም ቤት ነው ወይ ጉድ ኧረ እሺ እባክህ ጠጋ በል ተናገር ሁሉንም እሺ እኔ አነግራለሁ እስር ቤት የምትሉትን ነገር ሁሉንም ተናገር ልጅቷ እኮ እውነት አላት እኔ የምነግርህን ነገር ስማኝ እናንተ ቢገባችሁ የሞት ፍርድ እቺንም እሺ አረጋጋልኝ እኔ እንዳወራልህ ከፈለክ እውነቱን እንድነግርህ ከፈለክ አረጋጋልኝ በቃ እቺ ልጅ ተረጋጊ እሺ እድል ተረጋጊ ወይ ጉድ ተናገር ሁሉንም ምንድነው እኔ እስር ቤት መግባት ምናምን ነገር አልፈልግም በቃ እዚህ ሁሉ ነገር ውስጥ የገባሁት ራሱ ማለት ነው በእንትና በሚላት እርዳታ ማለት ምን እርዳታ አልኩኝ ምን እርዳታ ነው ግፊት ነው በጣም ነው የገፋፋች ማለት ሐሳቡም አልነበረኝም ልክ ነው እኔም ተጎድቻለሁኝ በዚህ ቆይ ምን ሆናችሁ ነው የተጎዳችሁት ነገሩን ከመጀመሪያው ጀምሮ ባስረዳህ እኮ ይገባሃል ቱግ ብላ እሷም ያው እውነት ስላላት ነው እሷም እንደዚህ ሆነችውና እኔ በቃ ነገሮችን ለመተው አባዝ ያለብኝ በቃ ከሆነ ሆነ ካልሆነ አልሆነም በቃ ብዬ ትቼ ነበር ግን እሷ ልትተው አልቻለችም ቤተሰቦቿን አጣለች እኔም ቤተሰቦቼን አጥቻለሁኝ እና ነገሩ የጀመረው ቤተሰቦቿችሁ መጥፋት ጋርና የነሱን ቤተሰብ ምንድነው የሷን ቤተሰብ ምንድነው ሲጀመር የኛ ቤተሰቦች የሷ አባት እና የኔ ቤተሰቦች የሚላትን ቤተሰቦች አንድ ሰፈር ላይ የሚኖሩ ጎረቤታሞች ናቸው የታትልም እዚህ አዲስ አበባ ውስጥ አይደለም የክፍለ ሀገር ሰዎች ነበሩ ከዛ የሷ የአባቷ ቤተሰቦች ማለት ነው የሷ የአባቷ ቤተሰቦች ምናምን እና የኛ ቤተሰቦቻችን እንትን ስራዎች ምናምን ነገር አንድ ላይ መሬት አንድ ላይ ነበር የሚጠቀሙት ምናምን አንድ ሰፈር ምናምን ነገር ስለነበሩ ይኩታ ገጠም ይሁን ምናምን በቃ በእንደዚህ አይነት ነገሮች የኩል እየታረሰ ምናምን ኮንትራት እየተሰጠ ምናምን ነገር በቃ እንትን ይባላል እና በጊዜው የነሱ ቤተሰቦች በሀብት ከሌሎቻችን ቤተሰቦች በለጥ ይላሉ በትንሹ ማለት ነው ግን መሬቱ ላይ ያላቸው ድርሻ እኩል ነው የነበረው የሚያገኙትም በእኩል ነበረ የኛም ቤተሰቦች የነሚላትን ቤተሰቦች የኔም ቤተሰቦች የነሚላትን ቤተሰቦች እና የሷ የአባቷን ቤተሰቦች ማለት ነው አባቷ በጣም ታላቃችን ነው ለኛ እኛ ልጆች ነን እንደምታይም እሷ ከኛ በጣም ያነሰች ነች እኛም እንደው የአባቷ ኩያ ከሚሆኑ ባች ልበልህ አለ አይደለ በቃ እንደዛ ነገር ነንና ከዛ አባቷ የኛም በእድሜ ይበልጠናል ምናምን ነገር ግን ያውቃል ብዙ ነገሮችን ያውቃል ማለት በዛን ጊዜ ስለ ነገሮች ዕውቀት የነበረው ከኛ ይልቅ እሱ ነው ከዛ ምን ሆነ መሰለ ይሄንን በእንደዚህ አብሮ በሚኖሩበት ሰዓት ላይ ይሄ የይገባኛል ጥያቄዎች ምናምን ነገር መነሳት ጀመሩና የነሱ ቤተሰቦች በብር የቀበሌ ሰዎችን አስማምተው ምናምን እንደውም እስከ ማስፈራራት ድረስ ደርሰዋል ብታይ ታጣቂዎች ምናምን ነገር በብር እየደለሉ የኛንም ቤተሰቦች የነሱንም ቤተሰቦች እያስፈራሩ የሚገባንን የኛ ቤተሰቦች የሚገባቸውን ንብረቶች ማለት ከመሬቱ የሚገኙትን ሰብሎች እህሎች ምናምን ነገሮች እንዳለ ይወስዳል በፊት 25% 30% ይገባ የነበረው አሁን እነሱ 50 ነው ይወስዱትና 50 ለሁለት ተካፈሉ ይላሉ 60 ነው ይወስዱትና 40 ለሁለት ተካፈሉ ይላሉ እንደዚህ አይነት ነገር ማለት ያሳጠርከው ከዛም በቃ ከየሆነ ጊዜ በኋላ ምን ተፈጠረ ልክ ይሄ ነገር የሆነ ሰብል በሚሰበሰብበት ወቅት ላይ አንድ ወቅት ላይ የነ ሚላት ማን ነው የሷ ቤተሰቦች አባቷ ሰብሉ ከተሰበሰበ በኋላ ንብረቶቹን ሸጠ እንዳለ እና ሸጦ የሚሸጥ ሰዓት ላይ የነበረው ስምምነት ላይ ተሸጦ የሚገባው አንድ አካውንት ላይ ነው የነሱ አካውንት ላይ ነበር የሚገባው ከዛ ያንን አካውንት ይዞ ሸጦ አስገባና
ብሩን ጠቅልሎ የሁሉንም ለኛ ይገባኝ ለኛ ቤተሰቦች ይገባቸው ጠቅልሎ ወደ አዲስ አበባ ገባ። ብሩ ቀላል ብር አይደለም እንደምታስበው ማለት ነው። አዲስ አበባ ገባ። የኛ ቤተሰቦች በረሃብ በችግር ቀሩ ማለት ነው። ያው እያከኩ እየኖሩ ነበር። ኖሮ ያው ሞቱ። ከዛም በኋላ እናንተ ድራማ ሰርታችሁ ለበቀል ህይወታችሁን ለማመሰከር ሰውዬ ይገባል። የኛም ህይወት ነው የተዘረፈው እያልኩ ነው እኮ የኛም ህይወት ነው የተዘረፈው። ስለዚህ በህግ አትሄዱ? የምን ህጉን ማነሱ በብር ተብተበው እኮ ይዘውት ነው አይደል እንዴ? እኛ ቀበሌ ብንሄድ ማን ብንሄድ አይዟችሁ ሚለን ያጣ ነው። በልጅነቴ እኔ ምን አይነት ኑሮ ስኖር እንደነበር ታውቃለህ ወይ? ሰውዬው እኮ ነው። ዝም በይ አንቺ ስማኝ፣ አንቺ ዝም በይ። እኛ እናትሽን አልገደልናትም። እኛ እናትሽን አልገደልናትም። ስማኝ ይኸውልህ እንዴት መሰለህ ጉዳዩ ነገሮችን ስለሚያውቅ አባትየው ስለሚያውቅ የእሱ አባት ስለሚያውቅ ማለት ነው። ቤተሰቦቻችን ከሞቱ በኋላ እኔም ሜላትን ብቻችንን ስንቀር ኑ ወደ ከተማ ልውሰዳችሁ ላስተምራችሁ ብሎ ይዞን መጣ ወደ ከተማ ማለት ነው። ከዛም በኋላ ምንድነው እኛ የምናውቀው እንትን አለ። ባለቤቱም ራሱ ከጊዜያት በኋላ ነው የመጣችው። እሱ ጠቅላላ ከገባ በኋላ ነገሮችን ካስተካከለላት ምናምን በኋላ ማለት ነው። በነገራችን ላይ ይሄ ቤት የነሱ ነው እውነቱን ልንገርህ ከተባለ ማለት ነው የነሱ ቤት ነው። ግን ይሄንን ቤት የኛም ድርሻ ነው። የኛም ሀቅ የኛም ደም የቤተሰቦቻችንም ደም አለበት። እሱ እንድታውቀው ፈልጋለሁ። እቺ ልጅ ምንም የምታውቀው ነገር ገና ህፃን ልጅ ነች። ስለዚህ ከሰራተኛዋ ጋር አብራችሁ ሰራተኛዋ አብረናል እነሱ ለመበቀል አብረናል። እነሱ ለመበቀል አይደለም በቃ እንደውም በቃል በለው ለመበቀል በለው። ለምን ይሄን ያህል ዓመት ቆያችሁ? ከ10 ዓመት በላይ ቆይታችኋል እዚህ ቤት ውስጥ። ሰማኝ እኛም እኮ ነገሮችን ለማሰራት ማለት ነው። እኛም እኮ ምንም ቢሆን ከክፍለ ሀገርም ብንመጣ አይምሮ የሚባል ነገር አለን። እነሱ ሰዎች ያው ምንም እንዳናረገው ሰውየው አባቷ በጣም ተንኮለኛ፣ በጣም ጨካኝ፣ አረመኔ፣ ገፊ የሆነ ሰው እንደሆነ እንድታውቅ ፈልጋለሁ። አንቺ አባትሽን አታውቂውም። ወደዛ በጣም ገፊ አረመኔ የሆነ ሰው ነው። ስለዚህ ቆይ የአባትን በደል ልጅ መክፈል አለበት። ከፋላልንም እኛ ከፋላልናትም በታሰቃዩት እኛ አላሰቃየናትም። እሷ ነች በቃ የማይሆን ነገሮችን እያሳየችን ያለችው። በቃ እኛ ኑሯችንን ነው እየኖርን ያለነው። እንደውም እንደሷ ቤተሰቦች ሁኔታ ቢሆንማ አውጥተን መጣል እንችል ነበር። ግን ሰውየው የእሷ አባት ያደረገው ነገር ልነግር ነው። ገና ለገና አድገው እኔ ላይ መጥተው ይገሉኛል ቤተሰቦቼን ልጄን ምናምን እንትን ይላሉ ብሎ ገና በልጅነታችን አምጥቶ እዚህ አስተማረ። እኛም ምንድነው የምናስበው? እኔ በበኩሌ ይሄን ያክልም ሐሳብ አልነበረኝም። ይሄ ሁሉ የሜላት እቅድ የሜላት ስራ ነው። እሷ ነበረች ይሄን ነገር እኔ ተገፍቼ ነው የገባሁት። በነገራችን ላይ በቃ እኔ ትቼ ነበር አልኩ። የሆነ ሆኗል። ስለዚህ አስተምረውኛል እነዚህ ሰዎች ብዬሃለሁ። አስተምረውኛል። ስለዚህ በዛ ላይ ደግሞ እናቷም በጣም ጥሩ ነበር። ተስማምታችሁ ነው እናቷ እንድትጠፋ ያደረጋችኋት ማለት ነው? ኧረ እባክህ እኛ ምንም እናቷ በነበረባት የነርቭ ችግር ነው የሞተችው። በቃ ሌላ ነገር የለውም። እናቷ በጣም ጥሩ ሰው ነች። ሳማት አይደል እንዴ ተኝታ አይደል በዛው ይቀረችው? ይኸውልህ ልጅቷ ምንም አታውቅም። እናትየዋ ግን የነርቭ በሽታ ነበረባት። ከዛ ከሆነ ሰዓት በኋላ እንደውም ይሄንን ማውቀው እኔ ነኝ፣ ሌላ ማንም አያውቅም። ሜላት ራሱ የምታውቀው ነገር የለም። ለምን ቤተሰቦቿ ነገር አሁን እኮ አላስጨርሳላችሁኝ። እኔ እንዴት እንዳወራ እንደፈለጋችሁ ነገር አይገባም። እናቴ ቆይ ቤት በኩል በሽተኛ ናችሁ፣ ጤነኛ አይደለች እንዴ? አንቺ ይሄንን አታውቂም። ህፃን ልጅ ነሽ ተብሎ ተደብቀሻል እያልኩሽ ነው። ተደብቀሻል። ሲጀመር አሁን ላይ እኔ ለአንቺ ማስረዳት አልፈልግም። ስማኝ ሴትዮዋ አስተማረችን። እኔ በነገራችን ላይ እኔ ነገርኩ። አሁንም ቢሆን እዚህ ነገር ውስጥ ተገፍቼ ነው የገባሁት። በቃ የግድ የቤተሰቦቻችንን ደም የቤተሰቦቻችንን ሀብት ንብረት መመለስ አለብን። እንደዚህ እንደ ባሪያ እያኖሩ ነው ያሉን ያለች። ግን እኔ እውነቱን ለመናገር እንደ ባሪያ አልኖርኩም እዚህ ቤት። ከጊዜያት በኋላ እንደ ቤተሰብ ነው የሆንኩት። በቃ አባቷ ከሞተ በኋላ እናቷ ለኔ ጥሩ ነው የሆነችልኝ። ሌላ ነገር አባቷ ግን ሰው እንዳይመስልህ ነፍሰ በላ አውሬ ነው፣ ጨካኝ፣ የቤተሰቦቼ ገዳይ እሱ ነው። እሺ እሱ እንድታቂ ይፈልጋለሁ። እኔ እንደውም ከተባለ ያንቺን እናትም እንደዛ ማድረግ እችል ነበር፣ ግን አላደረኩም። ሰማኛለህ? በዚህ ነገር ላይ እናንተ ወንጀለኛ ናችሁ። በዚህ ስራችሁ በደል ቆይ ስማኝ፣ አዳምጠኝ። በደል ኖሮ ደርሶባችሁ ሊሆን ይችላል፣ አላቅም። ቤተሰቦቻችሁ ተበድሎ ሊሆን ይችላል፣ አላቅም። ግን ደግሞ አገራችን ውስጥ ህግና ስርዓት የሚባል ነገር አለ። የለም ህግ የለም። ህግ አይከበርም እዚህ ሀገር። ህግ ቢከበር ኖር የኔ ቤተሰቦች በረሃብ በችግር ተጎሳቅሎ አይሞቱም። ስለዚህ አሁን የሚሆነውን ነገር ልንገርህ። ምንም እንዲሆን አልፈልግም። በቃ እቺ ልጅ የሚገባት ሁሉም ነገር ይስተካከላል። አንቺም ደግሞ እኔስ እሺ፣ ሁሉም ቤተሰቦቼስ የሞቱት እናትና አባቴስ
ሁሉም ሰው በልክና በስርዓት የሚገባውን ነገር ያገኛል። ትሰማኛለህ አይደለ? በቃ ስለዚህ ያቺ ሜላት ተብዬዋን ይህንን ጥንስስ የጠነሰሰችውንም ሁሉም ሰው የሚገባውን ያገኛል። በቃ እንደ ስራ ስለዚህ እኔ ለምንም እኔ መታሰር አልፈልግም። በቃ እኔ ለራሴ አላንስም በቃ እና እሺ ሲጀመር ወድጃታል። እሷንም ተዋት እባክህ፣ በቃ እሷንም ተዋት። ሁኔታዎች አስገድዷት ነው ይህንን ሁሉ ነገር ስታደርግ የነበረው። እሱን እንድታውቅ እፈልጋለሁ። እሱን የምናጣራና በስርዓቱ የሚሆን ይሆናል። እሺ እኔን ግን እባክህ ሁሉንም ነገር ነገርኩህ አይደለ? በቃ ተወኛውን። እሺ እንግዲህ ክቡራን አድማጮቻችን እንደሰማችሁት ነው። በጣም የሚያስገርም ታሪክ ነው እንግዲህ ዛሬ ያጋጠመን። የሚደንቅ ነው። ሰው በዚህ ልክም እርስ በርስ ክፋት መስራት ለሀብት ለንብረት ብሎ እንደዚህ አንድን ሰው ማሰቃየት፣ አንዱ ላይ በደል ማድረስ ወይም ደግሞ ያንን ነገር ለመረዳት ራሱ የሚደረገው ነገር ደግሞ ህይወትን ያበላሻል። ስለዚህ በዚህ ታሪክ ላይ ደግሞ ብዙ ነገሮችንም እንደምትማሩበት ባለሙሉ ተስፋ ነኝ። እንግዲህ እህቴ አንቺም ተረጋጊ፣ ራስሽን ሳትረበሽ ህይወትሽን ማስተካከል፣ ትምህርትሽንም በምትፈልጊው መንገድ እኛም እናግዝሽን እናግዝሻለን የምትፈልጊውን በማስተካከል እናንተም ደግሞ የሚገባችሁን ነገር የሚሆን ይሆናል። አሁን ተነስ እናውጣ። ሁሉም በስርዓቱ የሚሆን ይሆናል። ተነስ እንጂ አይዞሽ። እኔና ለጊዜው